አንድ አመት የኡምራ ቪዛ በይፋ ስራ ጀምሯል እንኳን ደስ ያላችሁ ነገር ግን እጅግ በጣም ጥንቃቄ ማድረግ አለባችሁ ደላሎች እጃቸውን በረይሙ ልከዋል ማለት ነው ለመሆኑ ይህ ቪዛ ለማን ነው የሚፈቀደው መስፈርቱስ ምንድነው የሚለውን ዛሬ በዝርዝር ሙሉውን እነግራችኋለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ተከበራችሁ ክብራትና ክብራን ውድ ቤተሰቦቼ ወንድሞቼ ሁላችሁንም ሰላም ብያለሁ ከዛሬ 2 ቀን ወይም 3 ቀን በፊት እንደሚታወቀው ሳውዲ አረቢያ እንኳን ደስ ያላችሁ የአንድ አመት የኡምራ ቪዛ ጀመረች ብዬ ቪዲዮ ሰርቼላችሁ ነበር ዛሬ ግን እጅግ በጣም አስደሳች መረጃ ወጥቷል እሱም ይህ የኡምራ ቪዛ በስራ ላይ ውሏል ማለት ነው የአንድ አመት ታዲያ ይሄ የአንድ አመት የኡምራ ቪዛ ላይ ብዙ ደላሎች ያልሆነ ያልተገባ አላስፈላጊ ትልቅ ብር እየጠየቁ ይገኛሉ የአንድ አመት ነው ይጨምራል በማለትና ሰዎችን በማታለል ሰዎችም የዋህነት እየከፈሏቸው ይገኛል ለማንኛውም ይሄን ቪዲዮ በጣም ሼር አድርጉት ላይክ አድርጉት ለወዳጆቻችሁ ለዘመዶቻችሁ ይድረስ ለአንድ አመት ቪዛ ስንት ብር ነው የሚያስፈልገው ትክክለኛው መረጃ ልነግራችሁ ነው ትክክለኛው መረጃ በነገራችን ላይ እኔ ብዙ ጊዜ እውነቷን ምንም ሳልዋሽ ሳልደብቅ ስለማወራ ነው መሰል እድገት የለም ቻናሌም ሁሉም ነገር ወላሂ እውነቴን ነው በቃ አሁን ሰዓት የሚዋሽ የሚያጭበረብርም ዝም ብሎ ያልሆነ የሚያስመሰል ሰው ነውና ቻናሉም ሁሉም የሚያድገው እኔም ነግራችሁ አላህ አለኝ ስለሰው ተውት ምነግራችሁ እውነቷን ነው በርግጥ አርጌ በቃ ምነግራችሁ ምንም ሳልጨምር ሳልዋሽ ነው ማለት ነው ለኡምራ ተጓዦች በሙሉ የተደረገ ጥንቃቄ ይላል ላይክ አድርጉ ነግራችኋለሁ አንዳንድ አጭበርባሪ የጉዞ ወኪሎች ወይም ትራቨል ኤጀንቶች የአንድ አመት የኡምራ ቪዛ ዋጋ 80,000 ብር ነው በማለት ሰዎችን እያታለሉና ያልተገባ ገንዘብ እያስከፈሉ ይገኛሉ እውነታው ግን ይህ ነው እውነታው ምንድነው ይህ ነው ትክክለኛ ዋጋ የአንድ አመት የኡምራ ቪዛ ትክክለኛ ዋጋ ከ30,000 የኢትዮጵያ ብር እስከ 40,000 ብር ብቻ ነው በቃ ከ30 እስከ 40,000 ብር ምንም አይነት ልዩ ፕሮሰስ የለውም የኡምራ ቪዛ ሲጠየቅ ሲስተሙ በራሱ ባይ ዲፎልት የሚጠይቀው የአንድ አመት ቪዛ ነው ይላል የሚሰጠው የአንድ አመት የኡምራ ማነው የአንድ አመት ቪዛ ነው ስለዚህ ልዩ የአንድ አመት ቪዛ አወጣልሃለሁ በሚል ማታለያ ትርፍ ገንዘብ እንዳትከፍሉ ጠቃሚ ምክር ከአጭበርባሪዎች ይጠንቀቁ ከመክፈለው በፊት ትክክለኛ ዋጋ በማረጋገጥ ስራሰውና ገንዘቦን ይጠብቁ ይላል ይህ መረጃ ለወዳጅ ዘመዶ በማጋራት ከአጭበርባሪዎች ይታደጓቸው ይላል ማለት ነው ውድ ቤተሰቦቼ ደስ የሚለው ዛሬ ታጠቅም በዚህ ጉዳይ ሰርቷል ታጠቅ ሚዲያን ብዙዎቻችሁ የምታውቁት የምንወደው ምናከብረው እንኳን በዚህ ቪዛ ጉዳይ ሰርቷል እንኳን ደስ ያላችሁ ሀቂቀተን አንዳንዴ ሰርቼው በቃ ይሆነ አስቀድሜ ሰርቼበት ከዛ ያ መረጃ እውነት ሆኖ ስራ ላይ ሲውል በጣም ደስ ይላል በዚህ አጋጣሚ ከኔ ጋር አብረው ቤተሰቦቻችሁ ምናምን ኡምራ እንድንሄድ የምትፈልጉ ካላችሁ ሰብሰብ ብለን ጀማዓ ሆነን ኡምራ እናደርጋለን በተለይ ትልልቅ ሰዎች የሚጠፉን እየፈራሁ ነው በዛሬ ሰዓት ሰውን ስታምኑት ይከዳችኋል ሰውን ስታምኑት ይቀብራችኋልና እየፈራሁ ነው እንጂ ብዙ ሰዎች ኡምራ አስተደረገን ኡምራ እንዴት ነው ምናምን ይሉኛል ግን ትንንሽ ልጆች ምናምን ከሆኑ ይጠፋሉ ትልልቅ እንኳን አባቶች ከሆኑ አላህንም ሊፈሩ ይችላሉ ታጠቅ ያለውንም ዞሮ ላምብብላችሁ ያማለም እንኳን ደስ ያላችሁ ስራ ላይ ውሏል አንድ አመት አሁን ይሄ ታጠቅ ነው ታጠቅ ምን ብሏል ሰሞኑን የሳውዲ አረቢያ አንድ አመት ቪዛ መፍቀዱን ተከትሎ መስፈርቱን ለጠየቃችሁ ምንም ከዚህ ቀደም እንደነበረው ነው የዋጋ ጭማሬ የለውም ይላል ጭማሪም የለውም ይላል ጽሁፍም አለው ታጠቅ እንግባው ታጠቅ ሚዲያ ነው መሸም እዚህ ጋር ምን ብሏል ታጠቅ የኡምራ መስፈርት የሚልካችሁ ኤጀንሲ ተመልሳችሁ ወደ ሀገራችሁ እንደምትመለሱለት ካመነ ለምሳሌ ኢቃማ ያለው የቅርብ ሰው ኢቃማውን እንደማስያዣ ከሰጣችሁ የንግድ ፍቃድ ካስያዛችሁ የሆነ የቅርብ ሰው እኔ አልፍላችኋለሁ ካለ ወዘተ ለአንድ አመት ቪዛ ከ30 እስከ 50,000 ብር በኢትዮጵያ ብር በቂ ነው ከትኬት ውጭ ታጠቅነኝ ይላችኋል ማለት ነው ገብቷችኋል ማለት ያ ኤጀንሲ ማያምነው እናንተ የጠፋችሁ እንደሆነ በጣም እሱ ይቀጣል ትልቅ ዋጋም ይከፍላል ማለት ነው እና የሚያሳያ ለምሳሌ አሁን እኔ ማምናችሁ ትልልቅ ሰው ከሆኑ ራሴ ዋሶኜ ላስወስዳችሁ ይችላል የራሴ ሰው ስላለ ማለት ነው
ነገር ግን ደሞ እናን ሰዎች አላምንም ካልኩኝ በአፍጢሜ ዳር ከተታችሁ ማለትና ያ ስለምፈራ ነው ብዙ ጊዜ ዝም ምለው ማለት ነውና እናት አባቱ ትልልቅ ሰው ይኮኑ ግን አብረን እንሄድ እንችላለን ዞሮ ተዟዙሮ ከ30 ሺህ እስከ 40 ሺህ ነው እንጂ ከዛ በላይ ብዙም አትከፍሉ ተበዛ 50 ሺህ ከበላይ እንዳትከፍሉ ማለት ነው ስለ አዲሱ የሳውዲ አመት ቪዛ ጥንቃቄና ግንዛቤ በአሁን ወቅት የወጡ የኡምራ ቪዛዎች አገልግሎት ሲጀመር አሁን ሰዓት የኡምራ ቪዛ ስተወጡ ራሱ የአንድ አመት ነው የሚያደርግላችሁ 90 ቀን ውስጥ መቆየት ትችላላችሁ ሳውዲ ውስጥ 90 ቀን በቴሌቪዥኖቹ ካመኗችሁ ማለት ነው አይጠፉም አይከዱንም ታሉ 90 ቀን ተቀምጣችሁ ከዛ ደግሞ ወደ ሀገራችሁ ትመለሳላችሁ ከ90 ቀን በላይ ሁለተኛ ስትመጡ ቪዛ ያስፈልጋችሁም ግን የሆቴል አግሪመንት ያስፈልጋችኋል በቃ ሆቴል ስትመጡ የት እንደምታርፉ የተወሰነ ይብር ማለት ነው የሆቴል ነው እንጂ ቪዛ ያስፈልጋችሁ ቪዛውማ ለ365 ቀን ልክ ባለፈው እንደሰራውላችሁ ያገለግላል ማለት ነው ፍቃድ የሚያስፈልጋቸው ኤጀንሲዎቹ ይሄንን ሰው ወስደህ በአንተ ስም ነው ሄደው ሆቴል የታስቀምጠዋለህ የት ታሳርፈዋለህ የሚለው ነውና እጅግ በጣም ደስ የሚል ነው እላችኋለሁኝ ሌላ አንድ ዛሬ ደሴ ላይ ተከሰተ ክስተት ላሳያችሁማ በደሴ ከተማ በስህተት ሀሩን ሚዲያ ነው ዘገበው የገባላቸውን ብር ለባለቤቱ በታማኝነት የመለሱት ግለሰቦች ሀሩን ሚዲያ ሐምሌ 17 ቀን 2018 ዓ.ም በደሴ ከተማ አስተዳደር ነዋሪ የሆኑት የሬስቶራንት ባለቤት አቶ ኦመር እሸቴ በስህተት ወደ ባንክ አካውንታቸው ገብቶ የነበረው 300,000 ብር ለትክክለኛው ባለቤት ለአቶ ሁሴን አህመድ በታማኝነት መመለሳቸው ተገለጸ ይላል አቶ ኡመር ይህንን አርአያነት ያለው ተግባር የፈጸሙት በዛሬው ዕለት በኢትዮጵያ ንግድ ባንክ መናፈሻ ቅርንጫፍ በአካል በመገኘት ገንዘቡን ለባለቤቱ ገቢ በማድረግ ነው ይላል ግለሰቡ ያሳዩት ይህ ተግባር በማህበረሰብ ዘንድ የታማኝነትና የቅንነት እሴትን የሚያጎላ እና ለሌሎችም ትልቅ ትምህርት የሚሰጥ በጎ ተግባር መሆኑ ተነግሯል ለዚህ አርአያነት ላለው መልካም ተግባራቸውም ከፍተኛ ምስጋና እንደሚገባቸው የደሴ ፋና ኤፍኤም ዘገባው አስታውቋል ይላል ማለት ነው ስለዚህ ይህን ሁለት ግለሰቦች ናቸው በጣም ደስ ይላል እንደዚህ ያለ ታማኝ ሰው ማግኘት ላችኋለሁ ባጭሩ ይሄ ነው የዛሬውን ቪዲዮ ላይክ ሼር አድርጉት በርካቶች ጋር አድርሱት በኡምራ ቪዛ እንዳይበሉ አይ ጀማር አብረን እንሄዳለን ምትሉ ካላችሁ ደግሞ ሰብሰብ ስንል ዋጋውም ትንሽ ሊቀንስ ይችላል ያው ያየር ደግሞ እንደነገርኳችሁ የሚጨምርበት ቀን አለ ሰዓት አውሮፕላን ተሰዓት ወደ ሰዓት ይቀንሳል አብረን ልንሄድ እንችላለን ወደ ሳውዲ አረቢያም እቃ ያላችሁ ማዘዝ ትችላላችሁ ላችኋለሁ ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ ሰላም አለይኩም ወራህመቱላሂ ወበረካቱ ይሄ ቪዲዮ እውነት ለብዙ ሰው አድርሱ እንኳን ደስ ያላችሁ አንድ አመት የሳውዲን ቪዛ አገኛችሁ ማለት ኡምራ እንደፈለጋችሁ ትመላለሳላችሁ በነገራችን ላይ ይሄ ቪዛ በርካታ ነገሮችን ያካታል በውስጡ ማለት ነው ለምሳሌ የስብሰባ ጉዳይ ያካታል የተለያዩ ሳውዲ አረቢያ የቱሪስት ቦታዎችን ሄዳችሁ መጎብኘት ትችላላችሁ ከሳውዲ አረቢያ ጫፍ እስከ ሳውዲ አረቢያ ጫፍ እና ብዙ ነገሮችን በውስጡ ያካተተ ነው ደስ ይላል ከስተዛሬው ቪዛ ለየት ያደርጋል ዱባይም እኮ ጀምራለች ዱባይ የአንድ አመት የ5 አመት እንደውም ነገር ስራላችሁ መሰለኝ ዱባይን የ5 አመት ቪዛ ጀምራለች ዱባይ ለነጋዴ ለቱሪስት ወይ ለምናምን በላ ማለት ነው ነገ ስራ ካላችሁ የዱባይን መሰራላችኋለሁ በጣም በቃ አሁን ሰዓት ዓለም እየተሽቀዳደመ ነው ያለው አገራቸው ወደ አገራቸው ሰው እንዲፈስ ቪዛን ያቃለሉ መስፈርቶችን እንደዛ ያደረጉ ነው ዱባይ አሁን ለ5 አመት ቪዛ ፈቅዳለች አንዴ ተገዛዋል 5 አመት ያገለግላል የሳውዲው ደግሞ ለ1 አመት ነው እስካሁን ወደፊት ደግሞ የበለጠ ልጅምር ይችላል የሳውዲው እኮ ተዘግቶ ነበር ይሄ ማለት ነው አሁን ነው የከፈተችውና ደስ የሚል ነው ይሄን ቪዲዮ ብዙዎች ጋር አድርሱትና ደላላ እንዳይበሉ ላችኋለሁ ሌላ ምንም አላችሁም በዚህ አጋጣሚ ሐርቡ ቦታ የምትፈልጉ ካላችሁ ቦታ አለ ከ1,200,000 እስከ 1,500,000 እንደ ቦታው ሁኔታ ማለት ነው ኮምቦልቻ የምትፈልጉ ካላችሁ ልገዙ ብቻ ጃይስ ኮኑ ነው እንጂ ብዙ ልጆች በቃ እኔ እዛ ያሉ ወንድሞችን አድርሱልኝ አሳዩልኝ ካልኩ በኋላ እንደገና ስትከዱ እነዛም ትራንስፖርት ከስሩ ምናምን ይቀየማሉ ሌላ ጊዜ ሌላ ገጅ ሲመጣ ተከለኛ ገጅ አድርሱ ለማለት ራሱ እኔ ሀያ ይዘኛል አፍራለሁ ገብታችኋል የምትገዙና ተከለኛ ከሆናችሁ ጀማል ይሄ ቦታ አልሆነንም በቃ ደህና ሌላ ቦታ ያሳዩን እንደዚህ ያለ ቦታ ያሳዩን አቅማችን ይሄ ነው ስትሏቸው እንትላሉ አለያ ዝም ብሎ በደረቅ ዝም ብላችሁ ሄዳችሁ አሳዩ ያሳዩልኝ ያልኩኝ ስንት ልጆች አሳይተው አይገዙምና
ከዛ ያው ሰው ማድረቅ ማልፋት ማድከምም ለኔም ጥሩ ደስ አይለኝም እላችኋለሁኝ በአጭሩ ይሄ ነው ይሄን መረጃ ዛሬ እንደምትወዱት ባለሙሉ ተስፋ ነኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ ላይክ ሰብስክራይብ ሼር ምናምን ማድረግ ለእናንተ ነው 100,000 አስገቡት ይሄንን ቪዲዮም ደግሞ ቢያንስ 200 300,000 ድረስ መድረስ አለበት ባህ መልካም